መልክተኛው ሰለላሁ ዐለይሂ ወሰለም ያሰፈኑት ፍትህ ምን ይመስል ነበር? ምን ያህል ከሰዎች እኩል ለመተናነስ ሞክራሉ? ካሞችን ብቻ ተነስቶ የሚበድል ህግ የለም። ጂሃልም ሰላምን ከፈለገች መረጋጋትን ከፈለገች መጀመሪያ ፍትህን ትሻለች። ልጄ ፋጢማ እንኳን ስትሰርቅ ባገኛት እጆቿን ከመቁረጥ ወደ ኋላ አልልም። من حليت حياتنا بالإيمان يا من بجمالك علمت الإحسان يا من نورت قلوبنا بالقرآن ሰላሙላሂ አለይኩም ወራህመቱላሂ ወበረካቱሁ። ይሄ ሙስሊም ተማሪዎች ሊግ እያዘጋጀ የሚቀርብላችሁ የረቢዕ መሰናዳችን ነው። በባለፈው ክፍላችን ስለ ኡሁድ ዘመቻ መልክተኛው ሰለላሁ ዐለይሂ ወሰለምን ትዕዛዝ አለመከተል ወይም ደግሞ እሳቸውን አለማዳመጥ ምን ያህል ሽንፈት እንደነበረም ተመልክተናል። አሁን ደግሞ ከዘመቻዎች መለስ እንበልና እስቲ መልክተኛው ሰለላሁ ዐለይሂ ወሰለም ያሰፈኑት ፍትህ ምን ይመስል ነበር የሚለውን እንመልከት። መልክተኛው ሰለላሁ ዐለይሂ ወሰለም ሁሌ የሚሉት ንግግር ነበራቸው። እሱ ምንድነው? አንድ አካባቢ ወይም ደግሞ አንድ ቦታ የተረጋጋ ወይም ደግሞ ሰላም እንዲሆን ከተፈለገ ግዴታ ፍትህ መስፈን አለበት ይሉ ነበረ። ፍትህን ደግሞ በተለያየ ዘርፍ እንመለከተዋለን ማለት ነው። የመጀመሪያው መልክተኛው ሰለላሁ ዐለይሂ ወሰለም የሚሰጡት ፍትህ ምንድነው? አንድ ሰው በአንድ ህግ እስከተመራ ድረስ አንደኛው የወጣው ህግ ወይም ደግሞ አንድ ሰው አጥፍቶ የሚቀጣበት ህግ የሀብታም ወይም ደግሞ የአመራር ልጅ ይሁን ወይም ደግሞ የደሃው ልጅ ይሁን በዛ ህግ ሁሉም እኩል ቀርቦ የሚዳኝበት፣ ጥፋት ያጠፋው ደግሞ ወደዛ ፍትህ ቀርቦ የሚቀጣበት ስርዓት የተመሰረተበት ነበር። በዚህም መልክተኛው ሰለላሁ ዐለይሂ ወሰለም እንደውም ምን ይላሉ? ልጄ ፋጢማ እንኳን ስትሰርቅ ባገኛት እጆቿን ከመቁረጥ ወደ ኋላ አልልም ይሉ ነበር መልክተኛው ሰለላሁ ዐለይሂ ወሰለም። እና ይሄ ተግባራዊ ማንነታቸው ነበረ። ፍትህን እናስብን ብለው ብቻ ነበር የሚናገሩት። በራሳቸው ህይወት ላይ፣ በራሳቸው ሰዎች ላይ፣ በቅርቤ በሚሉት አካሄድ ላይም ጭምር ነበር ፍትህን የሚያሰፍኑትና ከዛ ባሻገር ደግሞ ሌላው ምንድነው? አንድ ሰው ሃይማኖቱ ሙስሊም ስለሆነ ወይም ደግሞ ስላልሆነ መበደል አለበት የሚልም ህግ የለም። ሁሉም ሰው እኩል ፍትህን የሚያገኝበትንም ስርዓት ነበር የመሰረቱት። በሃይማኖት በኩል የራሳቸውን ሃይማኖት በነፃነት እንዲመሩ በማድረግ ካሞችን ብቻ ተነስቶ የሚበድልም ህግ የለም። እንደውም መልክተኛው ሰለላሁ ዐለይሂ ወሰለም ከገነቡት ስልጣኔ ወይም ደግሞ ስርዓት በጣም ከፍተኛውን ነገር የሚወስደው የመልክተኛው ሰለላሁ ዐለይሂ ወሰለም ፍትሃዊነት ነበርና ፍትህ በዚህ ዘመን ደግሞ መለስ ብለን ስናስተውለው የሰዎችን እኩልነት ስንመለከት ደግሞ ዛሬ ላይ ያለንበት ከፍተኛ ችግር ከፍትህ መጓደል እንዲሁም ደግሞ ሰዎችን እኩል ካለማድረግ የሚመጣ ነው። አንደኛው የዓለም ክፍል በከፍተኛ ደረጃ ላላቸው ሰዎች ያደላል። ከዛ ደግሞ የሌላቸው ሰዎች እየተበደሉ ወደታች እንዲሁም እንዳያድጉም እየተደረጉ የሚሄድበትን የዓለም የዛሬ ስርዓት እንመለከታለን። መለስ ብለን ደግሞ ወደኋላ ስንመለከት መልክተኛው ሰለላሁ ዐለይሂ ወሰለም የዘረጉት ስርዓት አለ። ሁሉንም እኩል አድርጎ ማስተዳደር የሚችል ከሊ ከከሊ ይበልጣል፣ ከሊ ከከሊ በቆዳ ቀለም ይለያል፣ ወይም ከሊ ከዚህ ጎሳ አባል አይደለም፣ ከሊ ከዚህ ቦታ አባል አይደለም እያሉም ደግሞ አይለዩም ነበረ። እና ይሄ ነገር ምንን አምጥቷል? በሰዓቱ የነበረው ከፍተኛ የነበረው የጎሳ ጸብ ነበርና እነዛ ጸቦች እንዳይፈጠሩ ለማድረግ ችግሮቹን በቀላሉ ለማስተካከልና ሰዎች እርስ በርስ ተዋደው እንዲኖሩ ለማድረግም ከፍተኛ ሚናን ተጫውቷል። የአውስና የኸዝረጅ ሰዎች ለረጅም ዓመታት እርስ በርስ ይዋጉ ነበር አይደል? በዘሮቻቸው ምክንያት። በዛም መልክተኛው ሰለላሁ ዐለይሂ ወሰለም ባመጡት እኩልነትና ፍትህ ማስታረቃቸውን እናያለን። ከዛ ደግሞ ወደ ቅርብ ጊዜ ስንመለስ ሩዋንዳ ላይ የነበረው ጭፍጨፋ አለ። ይህም በዛ ዘመን እንዳየነው እንደ አውስና እንደ ኸዝረጅ የማንነት ጥያቄ ነበርና በሰዓቱ አንደኛውን በነበረው የዘር መሰረት እንደ ሰው አለመቁጠር ነበረና ከዛ ደግሞ ከፍተኛ እልቂትንም በጣም ፈጥሮ ነበረ። እልቂቱ ከባድ የሚያደርገው ከነከሊ ሰዎች አይደሉም። አረ እንደውም እነሱን መግደል ማለት ልክ በረሮን እንደ መግደል ነው ተብሎ በተሰራው ስራ ነበረ። መለስ ብለን ደግሞ ወደኛ መልክተኛ ዓለምን ለማስታረቅ ወይም ደግሞ ለዓለም ፍትህ ለመስጠት በሄዱበት መንገድ ደግሞ ስናየው ማንም ከማንም በሀብቱ በንብረቱ አለም በቀለሙ እንደማይለያይ ሁሉም እኩል ሊስተናገድ እንደሚገባ እንደ ሰው ልጅ ደግሞ መብቱ ሊጠበቅለት እንደሚገባ ከዛ በኋላ ደግሞ መልክተኛው ሰለላሁ ዐለይሂ ወሰለም ካስቀመጡት ህጎች መካከል አንድ ሰው የሚኖርበት ቦታ የንብረቱ የህይወቱ መጠበቅ እንዳለበት ዛሬ ደግሞ ዓለም አቀፍ ህግ ወይም ደግሞ
የሂውማን ራይት ብለን የምናነሳው አለ። በዛ ህግ መሰረት የሰው ልጆች ከቦታ ቦታ ሲንቀሳቀሱ መብታቸው መከበር አለበት ብለው ያሳያሉ። ነገር ግን ከ1400 ዓመታት በፊት መልእክተኛው ሰለላሁ ዐለይሂ ወሰለም በመንገዳቸው አስቀምጠውልን ነበር። ትክክለኛ ኢስላምና ወይም ደግሞ የኢስላም መንገድ መልእክተኛው ሰለላሁ ዐለይሂ ወሰለም ደግሞ ያስቀመጡት መፍትሄ ከዘመን ዘመን ተሻግሮ ዛሬም ድረስ ለውጥ ማምጣት የሚችል ለሰው ልጆች ሁሉ ፍትህን መስጠት የሚችል አንድ አድርጎ በአንድ ህግ ስር መምጣት የሚችል እንዲሁም ደግሞ በደልን አስወግዶ ሁሉም የሰው ልጅ ሳይበዳደር በሐቅ እንዲኖር ማድረግ የሚችል ነበርና ዛሬ እኛ አንድ ሰው የኛ አካል ካልሆነ ምን ያህል ደረጃ ድረስ ደርሰን ወይም ደግሞ እኛ የምናውቀው ሰው ካልሆነ ምን ያህል ደረጃ ድረስ ደርሰን ህይወቱን፣ ንብረቱን፣ ማንነቱን፣ ክብሩን እንጠብቅለታለን የሚለው የኛም ጥያቄ ነው። አይደለም ከኛ ያልሆነ ሰው ይቅርና የራሳችን ሰው ሆኖ እንኳን በተለይ ደግሞ ወደ ክብሩ ስንጠጋ ወንድሞቻችንን እህቶቻችንን ምን ያህል ክብራቸውን እንጠብቅላቸዋለን? አሳልፈን እንሰጣቸዋለን? አንሰጣቸውም? ሚስጥራቸውን ምን ያህል ይዘናል? በሰው ፊት እናዋርዳቸዋለን ወይስ ደግሞ በሰው ፊት እናከብራቸዋለን? በጣም የሚገርመው መልእክተኛው ሰለላሁ ዐለይሂ ወሰለም ከሰሃቦቻቸው ጋር ያሰፈኑት ፍትህና እኩልነት ብቻም አልነበረ። ፍትህ ሲኖር የእኩልነት ስሜት ሁሉም ሰው በአላህ ዘንድ አንድ መሆኑ ሲታወቅ እርስ በርስ የሚፈጠረው ደግሞ የመተናነስ ስሜት ነበር። መልእክተኛው ሰለላሁ ዐለይሂ ወሰለም በነበሩበት ሰዓት ያሳዩንና ከጊዜያት ወዲህ ያ መተናነስ ዛሬ እኛ በህይወታችን ውስጥ ምን ያህል ተግባራዊ እያደረግነው ነው የሚለው ጥያቄ ምልክት ውስጥ ይገባል። ማለት እኔ ባለኝ ቦታ፣ ባለኝ ደረጃ፣ ባለኝ እውቀት ወይም ደግሞ ባለኝ ሀብት ምን ያህል ከሰዎች እኩል ለመተናነስ እሞክራለሁ የሚለውን ምን ያህል ፍትሃዊ ነኝ የምወደውን ብቻ ማለት አንችልም። አንዳንዴ ሰዎች ሀቃቸው ሲነካባቸው ለማስመለስ ፍትሃዊ ለመሆን እኛም የሰዎችን ሀቅ ላለመንካት በምንሰጥበት ወይም ደግሞ በተሰጠን አማና ላይ ፍትሃዊ ሆነን ጠብቀን ማድረስ ያለብን ነገር ማድረስ ካለብን ቦታ ማድረስ አለብን ለማለት እወዳለሁ። ሌላው ምንድነው መልእክተኛው ሰለላሁ ዐለይሂ ወሰለም ባዘዙን ባስተማሩንም አንድ ሰው ወይም ደግሞ አንድ ሙስሊም የአንደኛውን ሙስሊም ሀቅ ላይ ነካ ንብረቱን ሊጠብቅለት ህይወቱንና ክብሩን ሊጠብቅለትም ይገባልና ይህንን በደንብ ማስተንተን እና ማየት አለብን። እስከምን ደረጃ ድረስ ነው የሚለውን በየዕለት ህይወታችን ሳናስበው የምናጠፋቸው ብዙ ጥፋቶች አሉ። የስንት እህቶቻችንን የስንት ወንድሞቻችንን ክብርስ ነክተናል የሚለውን ነገር ማስተንተን አለብንና አሁንም በድጋሚ መልእክተኛው ሰለላሁ ዐለይሂ ወሰለም እንዳሉት ያለንበት አካባቢ ወይም ደግሞ ይህች ዓለም ሰላምን ከፈለገች መረጋጋትን ከፈለገች መጀመሪያ ፍትህን ትሻለች። ፍትህን ደግሞ ከግለሰብ ጀምሮ ነው ማስፈን የምንችለውና እንደ አንድ ግለሰብ ፍትህን እንጀምር። ከዛ ደግሞ እንደ ሀገር እንደ ዓለም ማስኬድ እንችላለን። ይህ የመልእክተኛው ሰለላሁ ዐለይሂ ወሰለም መንገድም ጭምር ነው ለማለት እወዳለሁ። ሰላሙላሂ ዐለይኩም ወራህመቱላሂ ወበረካቱሁ። من حليت حياتنا بالإيمان يا من بجمالك علمت الإحسان